እንዴት ነው ልጅ እያለን ፍቅር ብዬ የጠራኋት እኔ ነኝ። ከዛም በኋላ ነው ሁሉም ሰው ፍቅር ማለት የጀመረው ማለት ነው። የመጀመሪያ ስሟ ፍቅር አልነበረም። መንገድ ትችያለሽ? ቢታኒያ ነው ስሜ ቢታኒያ ነበር የመጀመሪያ ስሟ ማለት ነው። እና ልጅ እያለን አብረን በነበርን ሰዓት ነው ፍቅር ብዬ እኔ ስም ያወጣሁላት ማለት ነው። እግዚአብሔርን የምሬ ነው። እሺ እየዋሸሁ አይደለም። እግዚአብሔርን ብዬ መቼም አልዋሽም። እና ከዛም በኋላ ነው ሁሉም ሰው ፍቅር የመታወቂያ ስም ይሆናል። አብርሽ ባወጣልኝ ስም ጌታም በይ የመታወቂያ ስምሽ ነው። እና እየዋሸኋቸው አይደለም። እና በጣም የሚገርም ስም ነው ያወጣሁላት። የዛሬና ያርገውና ሁለታችንም ሳንወልድ በፊት ብዙ ላይፍ አለን። ወደዛ ወደ ኋላ ከሄድን መለቃቀሳችን ነው። ስለዚህ ሁሉንም ነገር ትተን እኔ ደግሞ ብዙ ነገር አሳልፈናል ስትል ራሱ የሆነ ጥሩ ስሜት አልተሰማኝም። ታውቃለህ? አላወራው እሺ፣ የሚረብሽሽ ከሆነ አላወራውም እውነት። እና ግን ልጅነት ደስ ይላል በጣም። የልጅነት ትውውቅ፣ የልጅነት ፍቅር፣ የልጅነት ደስ ይላል። ባይዘው የምሬ ነው እውነት። አንዳንድ ጊዜ መስመር እንስታለን፣ ከመስመር እንወጣለን። ባይዘው የመጀመሪያ ፍቅር ካለ፣ የመጀመሪያ ትውውቅ ካለ ጊዜ ሊወስድ ይችላል። 10 ዓመትም 5 ዓመትም ዞሮ ግን መገናኘቱ አይቀርም። እያያችሁ ነው። አንድ ላይ ስታድጉ፣ አንድ ላይ ብዙ ነገር ካሳለፋችሁ፣ ብዙ ነገራችሁ የምትተዋወቁ ከሆነ መቼም አትለያዩም ይሆናል አይደል? ምን ሆነ ውስጣችሁ የሚቀር ነገር ይኖራል። ቻሌንጆች ሊኖር ይችላል ምናምን። ህይወት ሞልቶ አይሞላም። ብዙ የህይወት ጉዞዎች አሉ። አንተም በራስህ እኔም በራሴ ብዙ የምናሳልፋቸው ስትራግሎች አሉ አይደል? ሆነም ቀረም ግን ካንተ ጋር ያሳለፍኳቸው ነገሮች አሉ። አሁን የዛኔ ማሳልፈውና አሁን እያሳለፍኩት ያለሁት አንተም እንደዛው የተለያዩ ነገሮች ናቸው። ግን ደግሞ አንድ የሚያረጋቸው ነገር አለ። ያ ደግሞ ውስጣችን ያለው ስሜት ነው። እሺ ፍቅር ያኔ ስንት ዓመትሽ ነበር? ታጣሽ? ዛሬ እውነት ለመነጋገር ነው የመጣሁት ጋይስ። እያንዳንዱ ነገር እውነት ለማውራት ነው የመጣሁት። እና ስንት ዓመትሽ ነበር? ጌታን እየቀለድኩ አይደለም። 15 የዛሬ ስንት ዓመት ነው? ኦልሬዲ ጋይስ እኔና ፍቅር በጣም ረጅም ዓመት ሆነን፣ ግን ደግሞ የልጅነት አእምሮ ደግሞ አንዴ የተጫነበት እንደ ሚሞሪ ነውና አይረሳም ብዙ ነገሮችንና አንቺ እንኳን በትረሺ የማረሳቸው ብዙ ነገሮች አሉ። አላረሳም። የምሬ ነው እውነት። እኔ ደግሞ በእድሜ በልጣት ስለነበረ ከክላስ በምትወጪበት ታይም በር ላይ ቁጭ ብዬ እንደ ወላጅ እኔ ነኝ መጠበቃት የነበረው። ሰው ወላጁ ነው አይደለ ልጅን ተማሪን ለመውሰድ እንትን የሚለው። እኔ ግን በር ላይ የሄድኩኝ ትምህርት ቤት በር ላይ ጠብቂያት ወደ ቤት መውሰዳት ነው የነበርኩ። ግን ወደ ቤት ስላችሁ በር ላይ አላደርሳትም። ስማ ጌታሪ የምሬ ነው። ግን አንዳንድ ጊዜ ማለት ነው እንደዚህ አድገን ምናምን ራሳችንን ስታይ ምን አይነት ስሜት ይሰማሻል? በኢየሱስ ስም ይሄ ልጅነት የሚባለው ነገር ማለት ያኔ ልጅ ሆነ ለማደግ በጣም እንጓጓ ነበር አይደል? አሁን ደግሞ አድገን ያ ጊዜ ነው የሚናፍቀን። ያልተመረዘ አይምሮ፣ ይሄ ተንኮል ሳታስቡ የሆነ ነገር ንጹህ ፍቅር ነው ለሰው የምትሰጡት። ማለት አሁን ለምሳሌ አንድ ሰው ስትወዱት ማለት ከዛ ሰው ምን አገኛለሁ ብለህ ሳይሆን አንተ በቃ ደስ ስላለክ ነው ያንን ሰው የምትወደው የምታፈቅረው፣ ለዛ ሰው ብዙ ነገር ልታደርግ የምትችለው ማለት ነው። እና በቃ በንጹህ ፍቅር በረዶ ይጋብዘኝ ነው በቃ ዛሬ ማዝናናሻለሁ ብሎኝ እስከ ቤት በረዷችንን እንትን ግን ማለት ነው የምሬ ነው እውነት። ቀደም ስትናገር ምን ተረዳኝ መሰላችሁ? ምንም ያልተመረዘ አእምሮ ያለችው ነገር እውነቷን ነው። እኔም በቃ ነጭ ወረቀት ነኝ፣ እሷም ነጭ ወረቀት ናት። በቃ ምንም ነገር አናቅም ምናምን ግን በቃ የዛ ታይም የነበሩት ነገሮች ግን ስቲል ነው እስከዛሬ ድረስ አእምሯችን ላይ የሆነ ነገር ፈጥሮ ተቀና ነበር። አለቅስና ህፃን ነበረችና እኔም ይመስለኛል በጊዜው በቃ ትንሽ ነገሮች አራራቀን፣ ልጅም መሆኗም ትንሽ አለመብሰሏም ምናምን ሊሆን ይችላል ብዬ አስባለሁና ዛሬ ላይ ግን እንደዚህ ትልቅ ሰው ሆና ምናምን የልጅ እናት ሆና ምናምን ሳያት እኔ ራሴ ባይዘው አይደለም እሷ እኔ ራሴ አላምንም እኮ እኔ ልጅ አለኝ ኧረ የለኝም ነው ማለት የምሬ ነው አይደል? እና እንኳንም አንድ እኩል ሆነን ለማንኛውም አረ ነገ ደግሞ አንቺም ቅር ይልሽ ነበር እኩዮች ነው የሚሆኑት። አዎ አይደል? አንቺም ቅር ይልሽ ነበር እኔም ቅር ይለኝ ነበር።
ግን አሁን አንድ እኩል ስለሆነ ተቻችለናል። አይ ቀርም አይለኝም። ያንተ ልጅ ባሳደግም ችግር የለውም። ምክንያቱም ቀጣይ ልጆች ስለምንወድ የመጀመሪያ ልጃችን ይሆናል። ግን ደግሞ የሁለታችን ሲሮ ደግሞ ሞሮፍ አሪፍ ነው። አረ ብቻ ማባጂ ሳስበው በጣም እየተገረምኩኝ ነው ያለሁትና ግን ለመልካም ነው። ሁሉም ነገር ለመልካም ነው ባይዘውና እንኳንም አለፉ እነዛ ቀናቶች። ባይዘው እስቲል ነው የኔና አንቺን አንድነት የሚወድ ኦዲየንስ እንዳለ ታውቂያለሽ? አዎ እንዴ ከድሮ ጀምሮ ያኔ ዩቲዩብና ፍቅር ከጀመርንበት ታይም አንስቶ እስከ ዛሬ ድረስ የኔና የሷን አንድነት የሚፈልግ ኦዲየንስ አለና አራ ብዙ ሰው ይለኛል። በጣም ነው የምገረመው። እንዴ መንገድ ላይ ምናምን ባይዘው የሚያገኘኝ ሰው ማለት ነው ያብርሽ ሚስት ነበርሽ አንሻ ባንተ ነው የሚያውቁኝ። የምር ብዙ ሰው ያው በመጀመሪያ ማይታወቅ የለምና ብቻ አለፉ እነዛ ታይሞች። ግን ደግሞ እድሜና ጤና ይስጠን እንጂ እንግዲህ ያው አለን። አሁንም የሰው ልጅ ዋናው ጤና ነው፣ ዋናው እድሜ ነው። ገና ብዙ እናያለን። ይሄ ገና ትንሹ ነው። ዛሬ ገና በትንሹ ነው የተገናኘ ነው። ነገ ከነገ ወዲያ ደግሞ የራሳችን ላይፍ ኖሩን እንዴ ፍቅር እንዴ የማይሆነውን አንቺ ስነስርዓትሽን ያዢ ጥናጃም ስነስርዓት አይቻልም። ዛሬ ምንም ነገር አይፈቀድ። ምንም ተነጋግረን የመጣ ነው። ታውቁ ዋጩ እንዴ ፍቅር ታውቁ በቃ የደስታ እኮ ነው፣ ከሌላ ነገር አይደለም። ለምን ተሰማሽ ማለት አሁን ሌላ ሰው ቢጠይቀኝ ልቀበለው እችላለሁ ይሄን ጥያቄ። አንተ ግን ስጠይቀኝ አልቀበለውም። ለምን ተሰማሽ? ሪል ግን ፈገግታሽን ማየው ማለት ነው ከኔ ጋር ሳይሽ ነው ሪል ትክክለኛ ስሜትሽን ማየው የምሬን እውነት። እና ሌላ ቦታ ላይ እያስመሰልሽ እየዋሸሽ ነው የሚመስለኝ። እውነት ተሳሳትኩ? ተሳሳትኩ ማለት ተሳሳትኩም ማለት ነው። ጊዜ ፈታኝ ልኮራብሽ ምናምን አይደለም፣ ግን አይ ተቆራብኛለህ። ትክክለኛ ስሜትሽን ማየው እጅ ነው በጣም እያፈርኩ ነው እኔ ካሜራ እንደዚህ በህይወት አፍሬ አላውቅም። እያሳፈርኩኝ እንዴ አይደለም ጋይስ፣ ከኔ ጋር ስትሆኝ ብር ቢያሳፍርሽ ሌላ ቦታ ላይ አይናውጣ አይደለሽ እንዴ? አይደለማ እንደ ቦታው እኮ ይለያያል። እንደ ቦታው ከዛ እንደ ሰው አብሮኝ እንዳለው ሰው ከዛ እንደዛ ሰው ደግሞ ንግግር ገባ። እኔ እግዚአብሔርን በህይወቴ ንግግር ይጠፋኛል ብዬ አስቤ አላውቅም። ዛሬ ጠፋኝ። አይ ተረጋጊ፣ ኖርማል ነው። ይሄን አልኩ። ባይዘው ድምጽ ያልተቀየረም ማለት እስከ ዛሬ የተቀየረው ወይ ሰውነቴ ምናምን እንዴት ነው እየሽ? እንግዲህ ወፈርኩብሽ? አዎ በጣም ወፈርክ። እውነት ጥሩ ላይ ነኝ። አሪፍ አቋም፣ ጸድ አቋም። ግን ሳትዋሽ እየሻፈርሽ ነበር ከዛ በፊት አብሬሽ ሳለፈ ደስክሻል። በፎቶ በፎቶ ምናምን ስታይ ቀጥል ነበር የምትይው። አትናደጂም ነበር? ትናደጂ ነበር። ያስታውቅብሻል። እንደምታናደጂ እኮ ያስታውቃል። በምትልኪልኝ ስቲከር ማወቅ እችላለሁ እኮ ጋይስ። ፎቶም ቲክቶክ ላይ የሆነ ቪዲዮ ከፖስትኩ ያን ሜንሽን ታደርግና ስቲከር፣ የተናደደ ፊት ስቲከር ማለት ነውና ለምን ነው ኬሚስትሪ የምታወጣው? ግን ለምንድን ነው እንደዛ የምታደርጊው? ለምን ሪል ስሜትሽን መናገር ነበርሽ? ምንም ስለተናደድኩ ነው የተናደድኩት እንጂ ሌላ ነገር በቃ እንዴ ሰው ያለ ምክንያት አይናደድም ማለት እንዴ? አብርሃም መታህለው ንቅ ነው ማረግ እረፍ። አረ ባንቺ መታነቅ እኮ መታደል ነው። ይኸው እግዚአብሔርን ይሄ በሽታ መድኃኒትም የሆነ ሰው ታውቃላችሁ ነው ይሄን እና ያናደደኝና ደግሞ ልቤን ያቀልጠዋል። እረፍ። አይ እኔ ያቀለጥኩት ምናምን ሳይሆን እድለኝነት ነው። በፍቅር መታነቅ ማለት ነው። ተነቂኝ እንደው መታነቅ ፈልገው ተነቂኝ። አይ እኔ አንተ የማንቅበት አቅም የለኝም። ተነቂኝ ችግር የለውም። ደግሞ ቁመት አረዝሟልና ላይ ትናንሽ ነው ወይስ ኖርማሊ ቁመት ረጅም ሆኖ ነው? አይ ቁመቴ መረዝሟል። አልወፈርኩብህ? ወፈረሻል። የእውነት አዎ። ምን እየበላሽ ነው? ምን ይበል ምቾት ነው እንደው ከዚህ በላይ ወፍር ነበር። ያንተ ሐሳብ ንዴት ምናምን ነው እንጂ ወፍር ነበር። አሪፍ። የኔ ሐሳብማ እንዲወጣ አልፈልግም። ሁሌም በህይወትሽ ሁሌም እንድታስቢ ነው የምፈልገው። ሁሌም
እኔ ማስወጣት ባልችል ራሱ ማልፈልገው ነገር ነው። የሆነ አንዳንድ ሀሳቦች እኮ ፈልጋለሁ ማም ታስባቸው ይሄ ስሜት ይሰማኝ ብለክ አይደለም የምታስበው የሚሰማህ የሆነ ስሜት እና ያው ተፈጥሮ የሚያስገድደን ነገር ነውና እኔ አንተም አለማሰብ ብፈልግ ራሱ ነገራቶች የራሴ ስሜት ይገፋኛል። አሁን ምን ማድረግ እንዳለብን ፍቅር ታውቂያለሽ? ዛሬ ሁሉንም ነገር ቁርጡን ለሄርሜላም ለሩታም እንነግራቸዋለን። ከዛ ለ15 ቀን ይሁን ለሳምንት ጠፍት ስልካችንን እናጠፋለን፣ ከሚዲያ እንጠፋለን። አለቀ። የምር ሰላም ከሚዲያ እንጠፋም፣ ያ ከሚዲያ እንጠፋም። የሄድንበት ቦታ እንዳለ እንቀጥላቸዋለን። ሰላም ናፍቆኛል። የምር ነው ወይ? እኔም ባይዘዌ ከአንዴ በላይ መገናኘት አልፈልግም ከነሱ ጋር። ከዛ ሁለቱንም በአንድ ቀን ደግሞ ብናገኛቸው በጣም አሪፍ ነው እኮ። ዛሬ እኮ ሁለታቸውን ነው የቀጠርኳቸው። ቀጥራቸዋል እንዴ? ውሸታው የእውነት ቅድም ሳወራ ቀልዴ ነበር መሰለኝ። የምር ነው ይመጣሉ ሁለቱም። እኔ እኮ ይመጣሉ ምናምን ስትል ተራ በተራ የሆነ ነገር ምናምን ነው መሰለኝ። ኧረ አሁን አድመዋለሁ ሁለት። ስለዚህ አሁን አንቺ ከጎኔ ሆነሽ ትልቅ የጦር ካምፕ እያልኩ ነው ብላ የጦር ካምፕ ውስጥ ነው የገባነው። ሁለቱንም ተራ በተራ እንደዚህ እንይዝና ማለት ነው ተኩሽ ቶሎ አዎ እንጂ ማለት ነው እንዴ ሁለቱ አንድ ሆነዋል እንዴ። ትላንትና እኔ ሲስተር ምን እንዳሰበች አላውቅም፣ አጣምራልኛለች፣ አስታርቃቸዋለችና እያየሁ ነበር። ስለዚህ ጋይስ አሁን ሲመጡ ፍቅር በጥሞና ነው የምናወራቸው። እሺ በጥሞና በተረጋጋ መንፈስ እሞክራለሁ አይደለም እሞክራለሁ። የምሬን ነው። እውነት ቃል አልገባልህም እንዴ? ለምን እሞክራለሁ እንዴ? ለመታወቅ አንቺ መሆንሽን እንኳን ያውቁም። ሌላ ሴት ነው እየጠበቁ ያሉትና አይ ከዋሰ ደግሞ ጭራሽ እኔ እንደው ስለማያውቁ ደግሞ ማለት ነው እኔ ሲያዩ የሆነ የሚናገሩት ንግግር አለና ምን አይነት ስሜት ይሰማቸዋል ነው? ምን አይነት ስሜት የሚሰማቸው ይመስልሻል ልክ ሲመጡ? አንደኛ የድንጋጤ፣ ሁለተኛ ግራ የመጋባት፣ ሶስተኛ ደግሞ ይሄ ዝም ብሎ አፋቸው ላይ የመጣውን ነገር ይናገራል። ስለዚህ አንቺ ደግሞ ለነዚህ ነገሮች መልስ ማዘጋጀት መቻል አለብሽ ማለት ነው። ስለዚህ እንደዛ ሲሆን ደግሞ ይሄ እንዴት ነው ማይሆንም መመላለስ ሳይሆን በቃ በጥሩ መንፈስ እናወራቸዋለን። ላንተ ብዬ ይሁን ግን ፍቅር በጣም ትቸኩያለሽ። ያንን ደግሞ ያየሁት ባለፈው በስልክ ከወራሁሽ በኋላ እንዴ ካልሄድኩባቸው ያልሽ ፍቅር ማለት ነው አይደለም። እልህ ይዘኛል እኮ ነው። እኔ ቶሎ ተናዳጅ ነኝ፣ ቶሎ መገነፍል ሰው ነኝና የሆነ በተናደድኩ ሰዓት ደግሞ ያሰብኩትን ነገር ወደ ማድረግ ነው እንጂ ማንንም አልሰማም። ባይዘው አዎ። ግን ደግሞ የሰው ልጅን እኮ አሁንም እኮ ቃል አልገባልህም ብለህ የሆነ ነገር ካሉ ራሴን የምቆጣጠርበት ኃይል የለኝም የምር። ኧረ ፍቅር እንዴ ይሄ ኃይለኛ ባህሪሽ አልተውሽም እንዴ? ያኔ ትምህርት ቤት ከልጆች ጋር ተደባድበሽ እየመጣሽ ነው ካልፈነከትኩት ከወንድ ጋር ትጣላ ነበር ባይዘው እንዴ ከወንድ ጋር ትጣላና ምናምን ፈንክታ ምናምን ነበር የምትመጣውና እነዛን ጊዜያቶች ነው እያስታወስሽ ያለሽ። ስለዚህ እንጠብቃቸዋለን። ተለያይተውም ሊመጡ ይችላሉ፣ አብረውም ሊመጡ ይችላሉ። አይ ስለታረቁ አንድ ላይ ሊመጡ ይችላሉ። ማሰብ አይከብድም ይችላል። ግን ብቻ ሁለታቸውንም ቀጠሪያቸዋለሁ። የቀጠርኳቸውም አንተ ደውለህ አላመኑኝም። አዎ አላመኑኝም ነው እንጂ አንቺ መጥቶ ልጅቷን ማየት እንፈልጋለን አሉኝ ሁለቱም። ኦኬ እሱ ያልኳቸው ለምን አላመኑኝም? እኔ አሁን ላይ ራሴን ላይፍ ጀምሬያለሁ፣ አዲስ ህይወት ጀምሬያለሁ ምናምን ስላቸው ሊያምኑኝ አልቻሉም። ስለዚህ አንቺን ማየት ነው የፈለጉት። አይተውሽ መመለስ ከቻሉ ኢትስ ኦኬ ደስ ይለኛል። እና ያገቡኝ ነው እንዴ መጥስ አይተው ነው አይተውሽ ሊመለሱ ቆረ ማለት ሌላ ጭቅጭቅና እንትርክ እንዳያወጡብሽ ብዬ ነውና። አይ እነሱም ይፈልጉ አይመስለኝም። እኔም ተንዚህ ላይ አይመስለኝም። እንጂም በዝምታው ሰው ገዳይ ነው መሆንባቸው። አይሽ አጨረሰት አያችሁኛ በቃ እኛ ነን ዳውሩ ከበለቃች ብለን መሸኘት ነውና ለዛ ነው ጋይስ። ለማንኛውም ትንሽ ደቂቃ እንታገሳቸዋለን። ስንት ሰዓት መሰላችሁ የቀጠርኳቸው? እስካሁን ድረስ ያረፈዱበት የሆነ ምክንያት ኖሯቸው ነው። እንትን ነው ምን እናርጋታለን? ልክ ስናያት ልጅቷን መጀመሪያ አንቺ ጆን ስትጂ እኔ በቦክስ መጣ እየተመካከርን ስለዚህ ነገር ስለዚህ ምክክር ላይ ናቸው ያሉት። ምክክር ላይ እኔ እንኳን ለገንፎ ተራራ ለምን አንጨነቅም? ሰባት ሞት መጣቢውት አንዱን ግባ በለው። ፍቅር ገጣሚ ፍቅር
ባይዘው ግጥም ላይ በጣም ጎበዝ ናት፣ ግጥምና ዜማ ላይ ማለት ነውና በጣም አዲስ ስራ ጠብቁ። በሚገርም ስራ ፍቅርን እንጠብቃታለን፣ ወይ በግጥም ወይ በዜማ። አረ በትልቅ ስራ በፍጭም አልሰጥህም፣ ሰርፕራይዝ እንድትሆን ነው የምፈልገው። ይሄ ፍቅር አቅም ብለህ መጥቶልሽ አንድ ላይ ፍቅር ይምጡ። እነሱ ናት የምንጠብቀው። ይምጡ። በተረጋጋ መንፈስ ነው የምታወራቸው። የምሬን እውነት በተረጋጋ መንፈስ። እኔ ልክ የማቅ ሰው ነኝ ከተናገርን